ሰላም ጤና ይስጥልኝ ቤተሰብ እንዴት ናችሁ? ሁሉ ሰላም። ዛሬ ይዤላችሁ የመጣሁት ወሳኝ ቪዲዮ ነው። በቃ ዛሬ በደንብ ነው መታየት ያለበት ማለት ነው። የማንበብ ችግራችሁ ምናልባት ለማንበብ ሞክራችሁ ማንበብ ላይ የምትቸገሩበትን እንትን ዛሬ እፈታላችኋለሁ ብዬ አስባለሁኝ። ቪዲዮውን እስከመጨረሻው ተከታተሉት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። መማር ለምትፈልጉ ደግሞ በየትኛውም ሰዓት የትኛውም ቦታ ላይ ሆናችሁ እዚህ ጋር በማስቀምጥላችሁ ስልክ ቁጥሬ እናንተ በምትጠቀሙበት ፕላትፎርም ኢሞም ሊሆን ይችላል፣ ዋትሳፕ፣ ቴሌግራም ደውሉልኝ፣ መማር ትችላላችሁ። የአማርኛ፣ እንግሊዘኛ፣ ሂሳብ ሌሎችንም እናስተምራለን እና በቀን 1 ሰዓት ብትማሩ 1 ሰዓት የእረፍት ሰዓታችሁን ብትጠቀሙ በቀን በአጭር ጊዜ ውስጥ የመጻፍ የማንበብ ችግራችሁን ልትፈቱት እንደምትችሉ በጣም እርግጠኛ ነኝ። ይሄ በተግባር የተረጋገጠ ስለሆነ ምንም በአጭር ጊዜ ነው የምትፈቱት ማለት ነው። ማለት እየፈቱትም እያስተማርንም እየፈቱትም ስላለን ማለት ነው። ስለዚህ ተማሩ እላለሁኝ። ኦኬ አሁን እዚህ ጋር ምንድን ነው እዚህ ጋር የምታዩቸው ፊደሎች ይታያችኋል አይደለ? አሁን ፊደል ላስቆጥራችሁ አይደለም የመጣሁት ዛሬ። ኦልሬዲ ፊደል ያልቆጠራችሁም ካላችሁ ይጠቅማል። ግን በዋናነት ግን ፊደል ለማስቆጠር አይደለም አላማው። ለምን መሰላችሁ? ማንበብ ላይ እንትን የሚሉ ማለት የሚያምታቱ ፊደሎች አሉ ማለት ተመሳሳይ የሆኑ በቅርጽ የሚለያዩ በድምፃቸው ደግሞ ተመሳሳይ የሆኑ አስቸጋሪ ፊደሎች ስላሉ እነሱ ነው ዛሬ በደንብ ግልጽ በሆነ መንገድ ማብራራላችሁ። እንግዲህ አሁን አማርኛ ፊደል ውስጥ 3 ሀዎች አሉ ብለን ነው የምናምነው። 3 ሀዎች ማለት ነው። ስለዚህ አሁን ወደ ንባብ ስንገባ ግን ሀ ስንት ይሆናሉ? ታጥፈው 6 ይሆናሉ ማለት ነው። 6 ይሆናሉ። ለምን ካላችሁኝ እዚህ ጋር ላሳያችሁ። የመጀመሪያው ሀሌታ ላይ ላሳያችሁ ማለት ነው። አሁን ይቺ ሀ ናት አይደለ? ሀ ናት የመጀመሪያው። ይቺኛውም አራተኛውም ሀ ናት። ለምን ሀ ሁ ሂ ሃ እንላለን ደግመን። ስለዚህ ይችም ሀ ናት፣ ይችም ሀ ናት። ስለዚህ ሀሌታው ሀ ላይ ስንት ሀ አለ? 2 አለ ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ እስከ መጨረሻው ነው። ስለዚህ ይችኛዋና ይችኛዋ ሁለቱ ሀ ነው የሚባሉት ማለት ነው። ስለዚህ እነዚህ ላይ 2 ሀዎችን አይተናል። ወደ ሁለተኛው ስንሄድ ሐመር ውሃ ላይ እንሄድ። ሀ ናት እቺ ደግሞ የመጀመሪያው ሐመር ውሃ ማለት ነው። ሁ ሂ ሃ ይችኛዋ አራተኛዋም ሀ ናት። ይችኛዋም ሀ ናት፣ ይችኛዋም ሀ ናት ማለት ነው። ሄ ህ ሆ ብለን እንጨርሳለን። ስለዚህ ይችም ሀ ይችም ሀ ናቸው ማለት ነው። ይችም ሀ ይችም ሀ ይችም ሀ እነዚህ አራቱ ሀ ናቸው ማለት ነው። ስለዚህ እዚህ ጋር አሁን ሀሌታ ውሃና ሐመር ውሃ 2 ነበሩ፣ ግን 4 ናቸው ወደ ንባብ ስንገባ። ስለዚህ 4 ናቸው ማለት ነው። 6 ናቸው ነው ያልኳቸው። ስለዚህ ከፍ እንበል ሌላ ደግሞ ኦኬ ይችኛዋን ሀ ታውቋታላችሁ አይደለ? ብዙሃን ውሃ የምትባለዋ አሁንም ይችኛዋ ሀ ናት ማለት ነው። ይቺ ሀ ናት፣ ይችኛዋ ሀ ናት ማለት ነው። አያችኋል? ሀ ሁ ሂ ሃ አራተኛ ላይ ራሷን ትደግማለች። ሀ ነው ሄ ህ ሆ ቅድም 4 አሳይቻችኋለሁ። ስንት ሆኑ? 6 አልሆኑም? 6 ሀዎች አሉ ማለት ነው። ስለዚህ አሁን ለምሳሌ ቃላቶቹን ስናነብ ቃላት ሰርቼባቸዋለሁ እዚህ ጋር ማለት ነው። ቃላቶቹን ስናነብ ይሄ ምን ይላል? ኃይል አይደለም የሚለው ይሄ ኃይል ነው የሚለው። ኦኬ ኃይል ይላል ማለት ነው። ይሄስ ኃይል አይልም? ኃይል ነው የሚለው ማለት ነው። ሁለቱም ኃይል ነው የሚለው። ይሄኛውም ኃይል ይላል፣ ይሄኛውም ኃይል ይላል። ስለዚህ ለምሳሌ እዚህ ጋር ኃይል ብላችሁ አንበባችሁ ከሆነ ይችኛዋ ሌላ ስትሆንባችሁ ይቺ ደግሞ ምንድን ነው የሚለው ምናምን ብላችሁ ግራ ሊገባችሁ ልትምታቱ ትችላላችሁ ማለት ነው። ስለዚህ ሁለቱንም መጠቀም ትችላላችሁ። በሁለቱም ቢጻፍ ሁለቱም ተመሳሳይ እንትን ያለው ማለት ነው። ኦኬ ከዛስ አሁንም ሐመር ውሃ ላይም ቃል መስርቼላችሁ እዚህ ጋርስ ምን ይላል? ሶሪ እዚህ ጋርም ደግሞ ምን ይላል? ሐሰት ይላል አይደል? ይሄም ሐሰት ነው የሚል ማለት ነው። ሁለቱም ሐሰት ነው የሚለው። ሁለቱም ሐሰት ነው የሚለው። ለምን? ይሄኛው የመጀመሪያው ድምፅ ነው፣ ይሄኛው አራተኛው ድምፅ ነው። ይሄኛውም ሀ ነው፣
ይሄኛውም ሀ ነው ማለት ነው። ሐሰት ይላል። ስለዚህ በአራቶች ሆን ቃላት መስርቼ ተመሳሳይነታቸውን አሳየኋችሁ ማለት። በነገራችን ላይ ሐሰት የሚለው በዚህ በስድስቱም ሊጻፍ ይችላል። በዚህኛውም ሊጻፍ ይችላል፣ በዚህኛውም ሊጻፍ ይችላል፣ በዚህኛውም ሊጻፍ ይችላል፣ በዚህኛውም ሊጻፍ ይችላል። እንደገና በታችኛውም በዚህኛውም ሊጻፍ ይችላል፣ በዚህኛውም ማለት ነው። በስድስቶቹም ሐሰት የሚለው ሊጻፍ ይችላል። ኃይል የሚለውም ይሄኛው ልክ በስድስቶቹ ሊጻፍ ይችላል። ይሄኛውም እንደዚሁ ማለት ነው። በስድስቶቹ ሊጻፍ ይችላል ማለት። ስለዚህ ስድስቱ ሀ ብለን በምንጠቀም ሰዓት ከስድስቶቹ አንዷን መጠቀም እንችላለን። ለምን? ምክንያቱም ሀ ሚል ድምፅ ነው ያለው። ሀ ሚል ድምፅ እስከሰጠን ድረስ ከስድስቶቹ በአንዱ መጠቀም እንችላለን በሚቀለን ማለት ነው። እሺ ከፍ ስንል እዚህ ጋር እንደምታዩት ደግሞ እዚህ ጋር እቺ ሀ ናት አይደለ? እቺ ሀ ነች አይደል? ኦኬ እቺም ሀ ነች አራተኛዋ። ይቺም ሀ ነች አይደል? አራተኛዋ። ስለዚህ ይሄኛው ምን ይላል? ሶሪ ይሄኛው ምን ይላል? ስለዚህ ሀብት አይልም? ሀብት ይላል። ይሄኛውስ ሀብት አይልም? ሀብት። ይቺም ሀ ናት፣ ይቺም ሀ ናት። ስለዚህ በዚህኛውም ሀብት ማለት እንችላለን፣ በዚህኛውም ሀብት ማለት እንችላለን። በዚህኛው በሐመር ውሃም ሀብት ማለት እንችላለን፣ በዚህኛውም ሀብት ማለት እንችላለን፣ በአሌት ውሃም ማለት ነው። ስለዚህ እነዚህ ሁሉ ስድስቱ ሀ ነው የሚባሉት ማለት ነው። ሀ ነው የሚባሉት። ከዛ በመቀጠል ሌሎቹ የሚያምታቱን ፊደሎች የዘሮችና የወዘሮች ናቸው። እንዴት ብትሉ አሁን እዚህ ጋር ግልጽ በሆነ መንገድ ላስቀምጥላችሁ። ስንል አሁን ስንል የመጀመሪያዋን እዩዋት። የመጀመሪያዋ የና ዩ ይ ያ የ ይቺ አምስተኛዋ ተመሳሳይ ናቸው ማለት ነው። ዩ ይ ያ የ ዮ እነዚህ ሁለቱ ተመሳሳይ ናቸው። ኦኬ ከዛ የዩ ይ እንልና የዩ ይ ያዙ እንግዲህ ይ ብያለሁ። ያ ይ ተመልሰን እንላለን። ዮ ይቺ ስድስተኛዋና ሶስተኛዋ ደግሞ ተመሳሳይ ናቸው። ሶስተኛውና ስድስተኛው ተመሳሳይ ናቸው ማለት ነው። ስለዚህ እነዚህ አሁን የመጀመሪያዋ አምስተኛዋ ተመሳሳይ። ስለዚህ እዚህ ጋር ቃላት መስርቼባቸዋለሁ። ላሳያችሁ፣ እዚህ ጋር ላሳያችሁ። በመጀመሪያዋ የኔ ብዬ መሰረቱ አይደለም የኔ ይላል። ይቺም አምስተኛዋ ነው የምትባል ብያቸው አይደለም። ይኸው እዚህ ጋርም የኔ ማለት ነው። ይሄም የኔ ነው የሚለው፣ ይሄም የኔ ነው የሚለው ማለት ነው። ሁለቱም የኔ ነው የሚለው። ይሄም የኔ ይሄም የኔ ይላል። ኦኬ ከዛስ ማናቸው ሌሎች ደግሞ የሚመሳሰሉ ያልኳቸው ሶስተኛዋ ይ እና ስድስተኛዋ ይ ማለት ነው። ይቺ እና ይቺ። ስለዚህ እዚህ ጋር በዚችኛዋ ይ በሶስተኛዋ ይሁን ብዬ እዚህ ጋር ቃላት መሰረትኩበታ። ይሁን በዚህኛው በስድስተኛው ውስጥ እዚህ ጋር ይሄም ይሁን። ስለዚህ ሁለቱም ይሁን ነው የሚለው ማለት ነው። ይሄኛውም ሚ ነው፣ ይሄኛውም ሚ ነው። ይሄኛውም ይሁን ነው የሚለው፣ በዚህኛውም ቢጻፍ ይሁን ነው የሚል ማለት። ስለዚህ እነዚህም ተመሳሳይነት አላቸው ማለት ነው። እነዚህንም በደንብ ትከታተላላችሁ። ረጋ ብላችሁ ነው ቪዲዮ የምታዩት በደንብ ማለት ነው። እየደጋገማችሁ እንዲገባችሁ ግልጽ እንዲሆንላችሁ። አሁን ይቺ ፊደል ብዙውን ጊዜ አሁን ከቃላት በፊት ይሆናል፣ ይመጣል፣ ይበላል፣ ይሳካል፣ ይቻላል የሚሉ ቃላቶችን ስንጽፍ እንደዚህ የሚሉት ቃላቶችን ስንጽፍ መጀመሪያ ላይ የምትመጣዋ እቺ ፊደል ነች። ይ ብለን ነው የምናነባት። ያ ማለት አይቻልም፣ ዮ ማለት አይቻልም፣ ዩ ማለት አይቻልም፣ የ ማለት አይቻልም። ይ ነች ማለት ነው። ስለዚህ ይህንም በደንብ ትይዛላችሁ ማለት ነው። ኦኬ ከዛ የወዘሮች ናቸው።
ወን ደግሞ ስንመለከት ይሄ የመጀመሪያው ይሄ የመጀመሪያው ወ ይባላል። ይሄኛውም ስድስተኛው ወ ይባላል ማለት ነው። ይሄኛውም ስድስተኛው ወ ነው የሚባለው። ወ ነው ይሄም ወ ነው ማለት ነው። ከዛ ሲቀጥል የትኛውን ይመሳሰላል? ይሄ ው እና ይሄኛው ስድስተኛው ው ይህም ተመሳሳይ ነው። ኦኬ አሁን በሌላ ምልክት ልስጣችሁ። ይሄኛው ወ እና ይሄኛው ወ ስድስተኛው ሰባተኛው ወ ነው የሚባለው። ይችኛዋ ስድስተኛው እና ሁለተኛው እና ይሄኛው ስድስተኛው ደግሞ ው ነው የሚባለው። አሁን እዚህ ጋር ቃላቶችን ላሳያችሁ። በመጀመሪያው ቃላት መስርችባቸዋለሁ። እዚህ ጋር ምንድን ነው የሚለው? የመጀመሪያው ወፍ ይላል ማለት ነው። ከዛስ በሰባተኛውም ደግሞ ስንመሰርትበት በዚህኛው ያው ወፍ፣ ይሄኛውም ወ ነው፣ ይሄኛውም ወ ነው። እዚህ ጋርም ወፍ ነው የሚለው፣ እዚህ ጋርም ወፍ ነው የሚል ማለት ነው። ከዛ ምንወስድ ሁለተኛ እና ስድስተኛውን የእነሱ ተመሳሳይ ነው። እነዚህም ይሄኛው ው ነው የሚባለው፣ ይሄኛውም ው ነው የሚባለው ማለት ነው። ስለዚህ በዚህኛው ስንጽፍ ውሻ ብለን እንጽፋለን፣ በዚህኛውም ስንጽፍ ውሻ ብለን እንጽፋለን። ይሄኛውም ው ነው፣ ይሄኛውም ው ነው። ስለዚህ ይሄኛውም ውሻ ነው የሚለው፣ ይሄኛውም ውሻ ነው የሚለው ማለት ነው። ስለዚህ እንደዚህ አይነት ተመሳሳይ ድምፅ ያላቸውን ፊደላት በደንብ ተከታተላችሁ ያዙት። አንዳንዴ እንደዚህ በንባብ ወቅት የሚያምታቱ የሚሉ ነገሮች ሲኖሩ እናንተም ያው አስተያየታችሁን አስቀምጡ። ሊደውላችሁም ቢሆን እንደዚህ አይነት ቪዲዮ ስራለን ብትሉኝ ሰራላችኋለሁ፣ አስተያየት እቀበላለሁ። ዛሬ በዚህ ያበቃን። በሌላ ቪዲዮ እንገናኛለን። ሰላም